ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ሰው የራሱንና የሀገር ኢነርጂ መሰረተ ልማት መስረቅ የለበትም ሲል የውሃና ኢነርጂ ሚኒስቴር ገለጸ። የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት በመሆኑ ማህበረሰቡ የመሰረተ ልማት ሀብቱን በባለቤትነት ስሜት ሊጠብቅ እንደሚገባ የውሃና ኢነርጂ ሚኒስቴር ጥሪ አቅርቧል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ለጋዜጣ ፕላስ እንደገለጹት በመላ ሀገሪቱ የሚገኙ የመሰረተ ልማት አውታሮችን በጸጥታ ኃይል ብቻ መጠበቅ የማይቻል በመሆኑ የማህበረሰቡን ንቁ ተሳትፎ ወሳኝ ነው ብለዋል። የኤሌክትሪክ መቆራረጥ ከሚያጋጥምባቸው ምክንያቶች አንዱ የመሰረተ ልማት ስርቆት መሆኑን ጠቁመው ህዝቡ ልማቱን የመጠበቅ ኃላፊነት እንዳለበት አሳስበዋል። መንግስት ያለውን የኤሌክትሪክ ኃይል በፍትሃዊነት ተደራሽ ለማድረግና ለኃይል መቆራረጥ ምክንያት የሚሆኑ ያረጁ መስመሮችን የማዘመን ስራዎች እያከናወነ መሆኑን ገልጸዋል። ሰው የራሱን ሀገር መስረቅ የለበትም ያሉት ሚኒስትሩ የኤሌክትሪክ መጥፋት በሰው ህይወት ጭምር ከፍተኛ ጉዳት የሚያደርስ በመሆኑ ግለሰቦች ለርካሽ ጥቅም ሲሉ የሚፈጽሙትን ሌብነት ህብረተሰቡ በንቃት ሊከላከል እንደሚገባ አሳስበዋል። ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች ነው ተባለ። ኢትዮጵያ ሰብአዊ ድጋፍን በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች መሆኑን የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ገልጸዋል። ኮሚሽነሩ ለኢዜአ እንዳሉት በጠቅላይ ሚኒስትሩ ሐሳብ አመንጭነት የሰብአዊ ድጋፍ በራስ አቅም እሳቤ እየተተገበረ ነው። ኢኒሼቲቭ ተረጅነትና ባቂነት ወዴት እየወሰደ ነው ከሚል ቁጭት በመነሳት መጀመሩን ገልጸው ሰብአዊ ድጋፍን በራስ አቅም ከመቻል ባለፈ የክብርና የነጻነት የሀገር ሉዓላዊነት ጉዳይ መሆኑን አንስተዋል። የአደጋ ምላሽ ፈንድ በማቋቋም የሎጂስቲክስ ስርዓቱን በማሳለጥና ከውጭ የሚገባውን ስንዴ በማስቀረት ክልሎች የመጠባበቂያ ክምችታቸውን እያሳደጉ ነው ብለዋል። ከዚህ ባለፈም ለረጅም ዘመን እሴት ሆኖ የቀጠለውን የቤተሰብ ኃላፊነትና የማህበረሰብ አጋርነት ተቋማዊ ይዘት እንዲኖረው የተደረገ መሆኑን ገልጸዋል። በኢትዮጵያ 10 ክልሎች ሰብአዊ ድጋፍን በራሳቸው አቅም መሸፈን መቻላቸውን የገለጹት ኮሚሽነሩ አሁን ላይ ከውጭ የምናስገባው ስንዴ የለም ብለዋል። ግማሽ ያህሉ የመንግስት አገልግሎቶች በመሶብ የአንድ ማዕከል አገልግሎት መጠቃለላቸው ተገለጸ። የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥን ለማዘመንና ከተማዋን ለነዋሪዎቿ ምቹ ለማድረግ በተጀመረው የሪፎርም ስራ እስካሁን 50% የሚሆኑ የመንግስት አገልግሎቶችን ዲጂታላይዝ በማድረግ ወደ መሶብ ዲጂታሊ አንድ ማዕከል አገልግሎት ማስገባት መቻሉን ከንቲባ አዳነች አቤቤ ገልጸዋል። የአገልግሎት አሰጣጡን ተደራሽ፣ ፈጣንና ከሙስና የጸዳ ለማድረግ ታስቦ የተጀመረው እንቅስቃሴ ነዋሪዎች የንግድ ፍቃድ ማደስን፣ ግብር ማሳወቅንና የግንባታ ፍቃድ ማግኘትን የመሰሉ አገልግሎቶችን ከቤታቸው ወይንም ከስራ ቦታቸው ሆኖ በኮምፒውተርና በሞባይል እንዲያከናውኑ አስችሏቸዋል። በአራዳ ክፍለ ከተማ የተጀመረው የመሶብ ዲጂታል አገልግሎት በአሁኑ ወቅት ወደ 6 ማዕከላት ማሳደግ የተቻለ ሲሆን አገልግሎቱን ካገኙ 130 ሺህ ነዋሪዎች መካከል 98% የሚሆኑት በተደረገላቸው መስተንግዶ መርካታቸውን ገልጸዋል። በቀጣይ አንድ ወር ውስጥ በቀሪዎቹ 5 ክፍለ ከተሞች ዘመናዊ የዲጂታል አገልግሎት መስጫ ህንጻዎች ተጠናቀው ወደ ስራ እንደሚገቡ ጠቁመው በቀጣይም ከ3 እስከ 5 ዓመታት
ዓመታት ውስጥ አዲስ አበባን ሙሉ በሙሉ በስማርት አገልግሎቶች ለማዳረስ እቅድ ተይዞ እየተሰራ ይገኛል ብለዋል። በስራ ብዛት ወደ ቢሮ መምጣት ለማይችሉ ነዋሪዎች ምቾት ሲባል ደግሞ በዘመናዊ አውቶቡሶች ላይ የተገጠሙ ተንቀሳቃሽ የዲጂታል አገልግሎት መስጫዎች በቅርቡ ስራ እንደሚጀምሩ ከንቲባዋ አስታውቀዋል። በቦሌ ክፍለ ከተማ በአንድ በሬ ምክንያት በደረሰ አደጋ የአንድ ሰው ሕይወት አለፈ። በትናንትናው ዕለት በቦሌ ክፍለ ከተማ ወረዳ 6 ጆኒ ጋራጅ አካባቢ ጠዋት ላይ አንድ ግለሰብ በበሬ ተወግተው ሕይወታቸው ያለፈ ሲሆን በሌላ ሰውም ላይ ጉዳት መድረሱን አስታውቋል። የአዲስ አበባ ፖሊስ በቦሌ ክፍለ ከተማ ካጋጠመው ድንገተኛ የሞት አደጋ ውጪ የተለየ የወንጀልና የትራፊክ አደጋ በበዓሉ ዋዜማም ሆነ በበዓሉ ዕለት አለማጋጠሙን አስታውቋል። የጸጥታ አካላቱ በበዓሉ ዋዜማ ግብይት በሚበዛባቸውና የሃይማኖት ስርዓት በሚፈጸምባቸው ቦታዎች እንዲሁም በመዝናኛ ስፍራዎች አስፈላጊውን የሰው ኃይል በመመደብ ተግባራቸውን በተገቢው ተወጥተዋል። ስራው እንደ ሁልጊዜው በጥምረት በመመራቱ በዓሉ በሰላም መከበሩን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በመጨረሻም ህብረተሰቡ ከጸጥታ አካላት ጎን በመቆም እያደረገ ያለውን ያልተቋረጠ ድጋፍ አጠናክሮ እንዲቀጥልም ጠቅላይ መምሪያው ጥሪውን አስተላልፏል። የውጭ ዜና አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሐሳብ እንዳላቸው ተገለጸ። በሌላ በኩል ትራምፕ እሁድ ዕለት የባህር ኃይላቸው የሆርሙዝ ወሽመጥ እንዲዘጋ ትዕዛዝ ሰጥተዋል። ደረጀ ይልማ ዝርዝሩን ይዟል። ዎል ስትሪት ጆርናል ስማቸውን ያልገለጻቸውን የአሜሪካ ባለስልጣናት ጠቅሶ እንደዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሌሎች እርምጃዎቻቸው በተጨማሪ ኢራን ላይ የሚሳኤል ድብደባ ለመጀመር እያጤኑ መሆኑን አስታውቋል። የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ እንደተናገሩት ፕሬዝዳንቱ አጤነዋለው ካሉት ወታደራዊ እርምጃ አስቀድመው የሆርሙዝ ወሽመጥ እንዲዘጋ ባህር ኃይሉን አዘዋል ነው ያሉት። በአሜሪካ እንደ አውሮፓ አቆጣጠር በ22 የወጣው ሕግ የባህር መስመርን መዝጋት የሁሉም ሀገራት መርከቦችና ወይም አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለዩ ወደቦች፣ አየር ማረፊያዎች ወይም የባህር ዳርቻ አካባቢዎች በጠላት ሀገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከላከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የሚያካሄዳቸው ዘመቻዎች ይህንን ሕግ የተከተሉ ይመስላል። የአሜሪካ ማዕከላዊ እዝ ሴንቲኮም የኢራን ወደቦችን እንደሚዘጋ በመግለጽ ባወጣው መግለጫ ላይ ከሁሉም በባህረ ሰላጤውና በኦማን ባህረ ሰላጤ ከሚገኙ የኢራን ወደቦች በሚነሱ በሁሉም ሀገራት መርከቦች ላይ ያለምንም ልዩነት ተግባራዊ የሚሆን መሆኑን ጠቅሷል። ሴንቲኮም ከኢራን ወደቦች ውጪ የሚመጡ መርከቦች በወሽመጡ በኩል ማለፍ እንደሚችሉና ክልከላ እንደማይደረግባቸው አስታውቋል። ፕሬዝዳንት ትራምፕ በወሽመጡ የሚገኙ የኢራን ወደቦችን በመዝጋት ሌሎች አገራትም እንደሚሳተፉ የገለጹ ሲሆን ነገር ግን ይሳተፋሉ ያሏቸውን አገራት በስም አልጠቀሱም። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጽ አሜሪካ ከዛሬ ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ እንደምትዘጋ ተናግረዋል። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያግድ ሲሆን ይህም ኢራን ላይ ጫና ያሳድራል። አሜሪካና ኢራን አንዳቸው በሌላቸው ላይ የተሻለ የመደራደሪያ አቅም እንዳላቸው ያምናሉ ሲሉ የጠቆሙት ተንታኙ ሁሉም ሀገራት ማሸነፋቸውን ሌላውን ዝቅ በማድረግ ለማሳየት እየሞከሩ ነው ብለዋል። ይህም የበለጠ ውጥረትና ውድመት እንደሚያስከትል ጠቁመው በሳምንቱ መገባደጃ የተደረገው ድርድር ምንም እንኳ ፍሬ ባያፈራም አዎንታዊ ተጽዕኖ አሳድሯል የሚል ስሜት እንዳላቸው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሆን ብላ የሆርሙዝን ወሽመጥ ዳግም ሳትከፍት ቀርታለች ካሉ በኋላ ነው ወደቦቹ እንዲዘጉ ያዘዙት
ተብሏል። ፕሬዝዳንቱ የአሜሪካ ባህር ኃይል ላይ ጥቃት ለመፈጸም የሚሞክር መዓት እንደሚወርድበት ጠቁሞ በሂደቱም ማንኛውም መርከብ በወሽመጡ ላይ ለማለፍ ቀረጥ እንዳይከፍል አሳስበዋል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል በፓኪስታን የተደረገው ድርድር ሳይሳካ ቀርቶ ዳግም የተፈጠረውን ውጥረት ተከትሎ የነዳጅ ዘይት ዋጋ ከ$100 በላይ መሸጥ ጀምሯል። ትራምፕ ከኢራን ጋር የተደረገው የቀጥታ ንግግር ያልተሳካው ኢራን የኒውክሌር ፍላጎቷን ለመተው ፍቃደኛ ሳትሆን ስለቀረች ነው ሲሉም ወንጅለዋታል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን በቀና ልብ በድርድሩ ላይ መሳተፏን ሲናገሩ የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋልቢፍ ደግሞ ኢራን ለማስፈራሪያዎች አትንበረከክም ብለዋል። ያም ሆነ ይህ የኢራን አብዮታዊ ዘብ ወደ ወሽመጡ የሚጠጉ መርከቦች የተኩስ አቁሙን እንደጣሱ ይቆጠራሉ ሲል አስጠንቅቋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።